በ10800 ብር ብቻ ሙሉ ደርዘን 6 ፍሬ ካልሲ መግዛት እንደሚችሉ ያውቃሉ? በቃ ካሁን በኋላ ቴዲ አልበም ወጥቷል። ካሁን በኋላ በዛ በቀረዘዘ ድምጻችሁ መስልኩልኝም ቮይስም ሆነ እንዴት አለቀ በሚመስል ድምጻችሁ መስልኩትም ቮይስም ሆነ ያ የደከመ ሪላችሁ የደከመ እዛው ተደካከሙ። እንግዲህ ዳሽን ቢራም እነዚህን ቤቶች እንዳደሰና ማህበራዊ ኃላፊነቱን እንደሚወጣ እንግዲህ በኢቢኤስ ቲቪ አማካኝነት ገልጿል። ሆኖም ግን ከዚህ በፊት በቴሌቪዥን ጣቢያዎች ላይ የቢራ ማስታወቂያዎች እንዳይነገሩ መከልከሉ ይታወሳል። ታዲያ ስንፈት ይዞ ይናትልም እንዴ? አራረንም የምን ስንፈት ነው? እንትን ነው ጉልበቴ። ኦኬ የጉልበት በቃ 6 ቁጥር ገባ። በበዓል ምድር ገበታ አቅርበሽ እንደው እንኳን አደረሳችሁ ከማለት የሰውን ስጋ የምትበይ ሰው በላ እንጃኔ ስትሞች የትኛው ሰው ሬሳሽን እንደሚያጥበው ሊያሾ የምትባዩማ አንቺም እናት ሆነሽ ደግሞ ስለእናት ታወሪያለሽ። ሰላም ውድ የላሾ ቤተሰቦች፣ ዛሬም እንደተለመደው ሰሞኑን መነጋገሪያ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ምንድነው? ቪዲዮውን እስከ መጨረሻው ድረስ መመልከት ነው። ለቤቱ አዲስ የሆናችሁ ሰብስክራይብ የምትለውን በተን በመጫን ቤተሰብ ሁኑን። ለሌሎች እንዲዳረስ ሼር፣ ላይክ እንዲሁም ሐሳብ አስተያየቶቻችሁን ኮሜንት መስጫው ላይ አስቀምጡልኝ። ወደ ዛሬው ቪዲዮ ከመጀመራችን በፊት ምን እናድርግ? ላይክ በማድረግ ቪዲዮውን እንጀምራለን። እንዴ ማሪ ውጭ ምን ሰሪያለሽ? ቤት ይሞቃል ነው ማሪ? ምን ነው ምን ሆንሽብኝ? መለየት ፈልጋለሁ። አያብታም ትንሽ ወርስ ቢሳችሁ እንለያ እንዳንቺ እንለያ ባባል እኮ አንድ ቀን አብረን አንቆይም ነበር። ከጋብቻው በኋላ ተለያይተን ነበር። ሆኖ ግን ልክ ነኝ። ባል ካለፈ ገና በሶስተኛው ቀን ቤቱ ስጋ የለም። እንዴ ሩብ ኪሎ ስጋ 3 ቀን ቆቀቁ እየተመስገን ማለት እኮ ነው። ሩብ ኪሎ ስጋ እኮ ነው። እሺ ነው እንዴ ባባ ታይ እንደሆንከው እሆናለሁ ብለሽ ነው ቤት የገባሽው። ደግሞ ስጋው ካለቀ ዱባ አለ አተርክ ካለ ባለፈው እሱን ከወጣ አድርገሽ ቀቀል ነው። ሽሮ አለ ቀቀለ ነው እንዴ? ምን ማለት ባህል እኮ ነው። እና ምን ነው በገዛለው እናርዳለን። አዲስ ስጋ እንገዛለን አልክ? አዲስ ስጋማ ብዬሽ ነበር። አዲስ ስጋማ ገዛሉ ለዘመን መለወጫ ነው። እና ማለት በባል ምድር በስጋ ብቻ አልከኝ። አይብ የለም፣ እርጎ የለም፣ ወተት የለም፣ ዶሮ የለም፣ ምግር የለም እንዴ? ቤተሰቦች ቢያዩ በጣም ነበር አይደለ? የኔ ቤተሰቦች ደግሞ ቢያዩ በጣም አሞላቀካት ነው የሚሉኝ። ይኸውልሽ ይለያያል የመጣንበት ቦታ። ሲቀጥል ደግሞ ባለፈው ታባ ያመጣችሁ ቡላ አለ፣ እሱን እናኖክረዋለን። ቡላ ምን ያደርጋል? ኮባውን ላጠ አልበላም እና አባቴ ጋር ሄዳለሁ። በእውነት ቅም በላይ ባተሰጠሽ ምን ነው የምትለው? በቃ አልተቻለ። ከአቅም በላይ ነው የሆነበት። እንግዲህ ሀብታም ልጅ አግብቶ አሳሩን በላ። በ10800 ብር ብቻ ሙሉ ደርዘን 6 ፍሬ ካልሲ መግዛት እንደሚችሉ ያውቃሉ? አዎ በ10800 ብር ብቻ። እንዲሁም ኦሪጂናል ክሮክሶችንና እንደነዚህ አይነት ብራንድ ነጠላ ጫማዎችን ቀጥታ ከአሜሪካ እንደምናስመጣ ታውቃላችሁ? አድራሻችን ሴንቸሪ ሞል አንደኛ ፎቅ 102 ቁጥር እንገኛለን። እንዲሁም ባዮ ላይ ባለው ስልክ እየደወላችሁ ማዘዝ ትችላላችሁ። እንኳን ደስ አላችሁ። ኑሮ ተወደደ ለምትሉ ሁሉ መፍትሄው ተገኝቷል። በ10800 ብር 6 ፍሬ ካልሲ በመግዛት ቁጭቶን ይወጡ። እኔ ደግሞ የሚገርመኝ ደርዘን እኔ ድሮ ሳቀው 12 ነበር፣ አሁን ደግሞ 6 ሆኗል። እሱም ቀንሷል። አልገባኝ እንዴ? ይሄን ካልሲማ አድርገን መሬት መንካት ክልክል ነው ወይ? በእጅ ተደርጎ ካልሆነ በቀር በጣም ከባድ ነው። የስፔር ፓርት የኤሌክትሪክ መኪና የስፔር ፓርት ዋጋ እኮ ነው የጠራችሁ ለካልሲ። ኧረ ወዴት እየሄድን ነው? እኛ በምርጫ ስልጣኑን ለማን እንሰጣለን? ለመንግስት። ከዛስ መንግስት ይሄን ስልጣኑን በምርጫ ተቀብሎ ከዛስ ከቀጣዩ ምርጫ በምን ይጠብቀናል? በእርግጫ። ናይስ ቤቲ ማነሽ? ህይወት ነሽ? እቺ ልጅ ልክ የሚያስገባልን ሰው ይጥፋ ጋይስ። እስኪ ዩትና ኮሜንት አብረን እናነባለን። ምን እንዳየው አታውቁም? ወይኔ ጉድ ይፈላ። ይሄ ምንድን ነበረ? ይሄ እንስሳ ነው። ምን ነበረ? ድሮ የኢትዮጵያ መኪና ነበረ ጋይስ። ድሮ ኢትዮጵያ ትዝ አለኝ። ፈጣሪ ሆይ ደግሞ እየተማታ ነው። ኦ ማይ ጋድ አባትሽ ነው ተዋወቂው። እንስሳ አይደለም እጽዋት ነው።
ለመጀመሪያ ጊዜ መስታወት ስትመለከት ያለው ስሜት ኧረ ስንት አይነት ሰው አለ። ጓደኛዬ ነው ቡኪ። ኮሜንት ከባድ ነው። ትንግርተኛ ሀገር ውስጥ ነው መቼም የምንኖረው አይደል? ተመልከቱ፣ ይህን ሁሉ ባጃጅ፣ ይህን ሁሉ መኪና፣ ሞተር አጀቡን ተመልከቱ። ይህ ሁሉ መኪናና ባጃጅ፣ ይህ ሁሉ ሞተር አጀብ የወጣው ይሄ መኪና ተገዝቶ ይሄ ቦቲ ተገዝቶ ነው። ሆሳዕና ከተማ ነው። 20,000 ሊትር ውሃ ይይዛል። እሳት ማጥፊያና የከተማውን ችግኝ ይሄ ኮሪደር ልማቱን ሳር ምናምን ለማጠጣት የተገዛ መኪና ነው። መኪናው የተገዛው 16 ሚሊዮን ብር ነው። ይህንን አንድ መኪና ለመቀበል ይሄ ሁሉ አጀብ ወጥቷል። ነዳጅ ቆጥቡ፣ ጥቂት ነዳጅ ነው ያለን በሚባልበት ጊዜ ላይ ነው እነዚያ ነዳጁን መሬት ላይ ሲያፈሱት እንደነበሩት ሰዎች ማለት ነው። ከባድ ነው ግን ካለው ሁኔታ አንፃር ወይ ቦቴው ባጃጆቹን ላይ ጭኗቸው ቢሄድ ጥሩ ነበረ። ነዳጃቸውም አይወሰድም እንጂ አስተሳሰባችን እንደዚህ ተገላቢጦሽ ሆኗል። ከበድ ይላል። ጨቢሌጅ መሃል ሜክሲኮ ላይ ለእናንተ የተዘጋጁ ከ75% እስከ 95% ያለቁ ሪልስቴቶችን አዘጋጅቶላችኋል። ከ75% እስከ 95% ማየት ማመን ነው። ይኸውላችሁ ቁልፋችሁን ነው መታችሁ የምትቀበሉት። ሌላ ነገር የለም። በቃ ምንም ነገር የለም። የታለ ያለቀው? ይሄው ይሄ እኮ ፌሮ ሰክተን እንትን እያለን አይደል እንዴ? ይሄ እኮ ቀለምና ጣሪያ ትመታለህ፣ ቀለም ትቀባለህ። በቃ ሌላ ነገር የለም። ይሄማ ማጭበርበር ይመስላል። ማጭበርበር ቆይ ና ላሳይ ና። ይሄው ሚክሰር አስገብተን እናጭበረብራለን እኛ። ጨቢሌጅ ሚክሰር አስገብተን አናጭበረብር። ይሄ ነገር እያጭበረበራችሁ ነው። በል ይኸውላችሁ ጨቢሌጅ 75% ያለቀ 75% ከ75% እስከ 95% ያለቀ አንተ እዚህ ጋር እንዳቀርጻላልኩም ኧረ አይደለም። ከባድ ነው። በግድ መኑ እኮ ነው። በቃ አልቋል። በግድ መኑ። አዎ አንዳንድ ሪል ስቴቶች ላይ ይሄ ነገር ነው እየታየ ያለውና ያው ተጠንቀቁ። ለምታደርጉት ነገር በጣም ተጠንቀቁ። የሚያሳዩአችሁንም ቦታ አትመኑ። የሌላ ሰው ቦታም ሊያሳዩ ይችላሉና አንዳንዴ ሰውን በዚህ ልክ ርቀት ሄዷል። ከባድ ነው። እሺ ምንህን ለመታከም ነበር? ዝም ብለሽ ካርዱን አታውጭልኝም? እዛው ለዶክተሩ ብነግረው ይሻላል። አይ ከዚህ ስለሆነ ዶክተር የሚመደበልህ ህመምህን ማወቅ አለብን። አይ በቃ ለሙሉ ምርመራ አድርጊ። ሙሉ ምርመራ ከሆነ 20 ሺህ ብር ስጠኝና ምትልከኝ። ምን የሙሉ ስለሆነ ተወደደው እንደዚህ? በቃ ተይው ዝም ብለሽ የዋናው የሰውነት ክፍል አለ አይደል? ኦኬ ያይምሮ ማለት ነው። ኧረ አይደለም ወይ ይሄ እንዳየሩ ጸባይ የሚቀያየረው አለ አይደል? እሳትም ውሃም የሚሆነው ኦኬ የስነ ልቦና ሐኪም አትልም እንዴ? በቃ ይኸውልሽ ከወገበታች አለ አይደል? ታዲያ ስንፈት ይዘኝ አትልም እንዴ? ኧረ አይደለም። ኧረ የምን ስንፈት ነው? እንትን ነው ጉልበቴን። ኦኬ የጉልበት በቃ 6 ቁጥር ግባ። እሺ ምንድን ነው የሚሰማ? ቢሰማኝማ አሪፍ ነበር። በቃ ድንዝዝ ብሏል ማለት ግልጽ ብታደርገው በደንብ ግልጽ። በቃ አላንጋጠጣለኝ። ማንጋጠጥ ስትል በደንብ ልታስረዳኝ ትችላለህ? ይኸውልህ ዶክተር የባህል ሐኪም ጋር ሄጄ በሸንበቆ ቀስቶ አስሮልኝ ነበር፣ ግን ነገሩን ጭራሽ አባባሰው። ስለምንድን ነው የምታወራው? ሌሎች ታካሚዎች እኮ አሉብኝ። በጊዜ ተቀልዳለህ እንዴ? ኧረ ይቅርታ ዶክተር፣ ስንፈት ይዞኝ ነው። ጉልበቴን ብላ እንዴት የተመደብከው? ውጣልኝ ከዚህ። ቀልድ ነው እንደያዘው ነው። እንደዚህ ነው ታካሚ ትሪት የምታደርጉት? ወይ ግራው አልቀባው። እሺ ሄድልኝ። አረከራል እንዴ? ስንት አይነት ሰው አለ በእናታችሁ። እንዲሁ ፌጦ ነገር አይሆንም። ፌጦ ነገር እስኪ ሞክረው። አዎ በነገራችን ላይ ብዙ ጊዜ በእንደዚህ አይነት ሁኔታ ያው ያደግንበት ማህበረሰብ ሁኔታም ነው መሰለኝ ግልጽ ሆኖ ለመናገር ከበድ ይለናልና ያው ከመሳቀቅ የመጣ ነው ወደ ፌጦ የወረወረው። እስኪ ፌጦ ይሞክር። ሳይፈ በጣም ኦቨርሬትድ ነው የምትለው ቲክቶከር ማለት የእርዳታ ቪዲዮ የሚሰሩ ሰዎች እንዳለ ማለት ነው። የእርዳታ ዕቃ እዛ ከደረሰ በኋላ እናንተ መሸከም አለባችሁ። እውነት እኮ የሚያወርድ ሰው የለም እዛ። አዎ እውነት ነው። እኔ እንዳለው እዛ የሚያወርድ የለም። መሸከሙ ለምን እንዳስፈለገ እኔም አልገባኝም። በጉልበትም ረድተናል ለማለት ነው። አልገባኝም። እስኪ የገባችሁ ኮሜንት ላይ አጋሩኝ።
ይህ ሰው ትላንት ሰኞ ጠዋት ከቀጨኔ ወደ ፒያሳ የሚሄድ ታክሲ ውስጥ ገና ከመነሻ ተራ ላይ ይሳፈራል። ከተቀመጠበት ወንበር አጠገብ ያለውን ሰው ሊቀመጥበት ሲልም ሚስት ያለች እያለም ይመልሳል። ረዳቱ የሁለት ሰው ሂሳብ ትከፍላለህ ሲለውም በዛ ተስማምተው ጉዞ ይጀምራሉ። ጉዞ ተጀመረ። ማንም አልተቀመጠም። ቀጨኔ መድኃኔዓለም ሲደርሱ ተሳፋሪ ወርዶ ሌላ ተሳፋሪም ወደ ታክሲ ይገባል። ያ እንግዲህ የገባው ተሳፋሪ ያችን ቦታ አይቶ ሊቀመጥ ሲልም ሚስት ያለች ብሎ አሁንም በድጋሚ ይመልሳል። ችሎት ሲደርስ የሁለት ሰው ሂሳብ ከፍሎም ወረደ። ታክሲ ውስጥ የቀሩት አንዳንዶቹ ያመዋል፣ አንዳንዶቹ ሰክሮ ይሆናል ብለውም አሉ። አንድ ሰው ግን ሚስቱ በህይወት ባትኖርስ የፍቅሩ ጽናት ሁሌ አብረው እንዳለች እያሰበ ቢሆንስ ብሎም ያስባል። አንድ ሰው አለ ዘፈን ሁሉ የተሰራለት ሁሌ አንድ ቦታ ቆሞ ፍቅሩን የሚጠብቅ ይህስ ወንድማችን አብረው እንዳለች አድርጎ እያሰበ ቢሆንስ? እናንተስ በዚህ ታሪክ ላይ አስተያየታችሁ ምንድን ነው? እናንተስ ምን ትላላችሁ? አስተያየቶቻችሁን አጋሩ። ስልክ ይቀራና አንሳ ሄሎ፣ ስልኩ ላወር ላይ ነው። ሚስቴ አጠገቤ ናት። ስልኬ ማን እንደሆነ አላውቅም። አልበል ወይ ይቅርታ፣ ተሳስቼ ነው። በጣም ይቅርታ። እሺ፣ ችግር የለውም። እሺ፣ ተሳስቼ ነው አለች። መጣ በጣም ወድጄዋለሁ። መጀመሪያ ላይ የሰጠው ማብራሪያ በቂ ማብራሪያ ሰጥቶ ያነሳው። አንድ በጣም የሚገርመኝ የሴቶች ባህሪ አለ። ቆሻሻሽን አውጥታ ከወሰደችልሽ ሴት ጋር ትጣያለሽ። ነይ ልስደብሽ፣ ነይ ልደብድብሽ። እንዴት ብለሽ ነው ቆሻሻዬን ምን ብትደፍሪ ነው የወሰድሽው? እሱ የኔ ቆሻሻ ነው አምጪው፣ ተይው፣ እሱ ጋር ትደውይ። የሚማግጥ ወንድ ቆሻሻ ነው። የዛሬ ሳምንት ከቤትሽ አውጥተሽ የጣልሽውን ቆሻሻ ፈልገሽ ታውቂያለሽ እንዴ? የት ሄደ የት ደረሰ ብለሽ አስበሽ ታውቂያለሽ? አታውቂም አይደል? ነው ወይስ አፈላልገሽ ሄደሽ ከተጣለበት ጎርጎሮሽ አምጥተሽ ታውቂያለሽ መልሰሽው? አታውቂም። ስለዚህ ቦይፍሬንድ በተለይ ከሆነ ተወስዶብሽ አይደለም ሄዶ ነው። መድኃኒትም ተደርጎበት አይደለም ፈልጎ ሄዶ ነው። ላንቺ ያለው ክብር በአጠቃላይ ዝቅ ስላለ ነው ወይንም ክብር ስለሌለው። ይሄንን ስልሽ ሰዎች ከራሳቸው ክብር አንፃር ነው ሌላውን የሚያከብሩት። ራሱን የማያከብር ሰው አንቺን አያከብርም፣ ገላሽን አያከብርም፣ የምትሰጪውን ነገር አያከብርም። ስለዚህ ቆሻሻሽን ፍለጋ ሌላ ሴት አትቦጫጭቂ። ቦይፍሬንድሽ ከሆነ ያው እንደምታረጊኝ ያልነግርሽም። ባልሽ ከሆነ ደግሞ ከገንዘብ እጥረት ውጪ ሌላ ምንም የሚያስጨንቅ ነገር ስለሌለ ገንዘብሽን ቦታ ሲጂና ይሄንን ቆሻሻ አውጥተሽ ጣዩ። ሳያሸትሽ፣ ሳያተላሽ፣ ቤትሽን ሳያበላሽብሽ ቆሻሻውን አውጥተሽ መጣያው ጋር ጣዩ። ይሄው ነው። አቶ ካሙዙ ካሳላላ ይላል ያራዳ ልጅ። ምን እሺ ነው አንተ? እኔ በጣም ነው ማከብር ኪዳነ ምሕረትን። በቀን 9 ዘፈን የምትለቅቁ የምስራቅ አፍሪካ ብቸኛው ልጅ ነህ። ኪዳነ ምሕረትን በጣም ነው የምትመቸኝ። ግን አሁን ምን ሆነ ነው በመጻረ ቃል ሰሜ ካካላ ካልሆነ አልክ እንዴ? አንተ የጭቁን ማህበረሰብ ጆሮ ዳባ ልበስ ኃይል 9 ዘፈንን በቀን ስለሰማልህ የህዝብ ተወካይ ሆነ ብቅ ልትል ትላለህ እንዴ? አንተ ዶሮ የሚፋሶ ላሲዶ እንደ መፈንገር መሰለ እንዴ? ፖለቲካ አያስጠላም እንዴ? ተለመት ማለት ሲያስጠላ። እንግዲህ ካሙዙ ላይ ከፍተኛ ተቃውሞ እየተነሳበት ነው። ግርማ ሞገስ ያለው ደረት ላይ ነው ምናምን ካሉክ እንዳታምናቸው። ደረት ላይ ያለው ሌላ ነገር፣ ግርማ ሞገስ ያለው ጫንቃ ላይ ነው። ጫንቃ ላይ በርተተ ስራ ቢሉም እንዳታምናቸው። ዝም ብላ አንገትን አታልፋ። ግርማ ሞገስ ያለው ኪስ ውስጥ ነው። የሰው ልጅ ግርማ ሞገስ ያለው ኪስ ውስጥ ነው። ግርማም ሞገስ ኪስ ውስጥ ናቸው ያሉት ሁለቱም እና አትልፋ ነው ባጭሩ። እንግዲህ ያው ግርማ ሞገስም ኪስ ውስጥ ነው ያሉት። አዎ አንዳንዴ እኮ ከኪስ ስታጣ ጭው ትላለህ።
ኢቢኤስ ትልቅ ስህተት ተሳስቷል። እንግዲህ የበዓል ፕሮግራምን ተከትሎ ኢቢኤስ ቴሌቪዥን ለነዚህ አንጋፋ አርቲስቶች ቤቶቻቸውን በማደስ እንግዲህ አበርክቷል። በዚህም እንግዲህ ብዙዎች ተደስተዋል። ነገር ግን ይህንን ፕሮግራም ሲሰራ የሰራው ከዳሽን ቢራ ጋር ነው። እንግዲህ ዳሽን ቢራም እነዚህን ቤቶች እንዳደሰና ማህበራዊ ኃላፊነቱን እንደሚወጣ እንግዲህ በኢቢኤስ ቲቪ አማካኝነት ገልጿል። ሆኖም ግን ከዚህ በፊት በቴሌቪዥን ጣቢያዎች ላይ የቢራ ማስታወቂያዎች እንዳይነገሩ መከልከሉ ይታወሳል። በአንድም ሆነ በሌላ መልክ እንግዲህ የዳሽን ቢራ ተግባር በዚህ ላይ መጠቀሱ ለካምፓኒው እንደ አንድ ትልቅ የማስታወቂያ ስራ ነው ተብሎ ይጠቀሳል። ለማንኛውም እስቲ እዚህ ላይ የህግ ባለሙያዎች ምን ትላላችሁ? ጉዳዩ የሚያስቀጣ ነገር አይደለም ወይ? ሀሳብና ሴቶቻችሁን ኮመንት ላይ ጻፉልን። ይህ መረጃ ሌሎች እንደሼር ማድረጋችሁ እንዳትረሱ። አዲስ ሆናችሁ ፎሎ አድርጉ። መልካም ቀን። እንግዲህ ኢቢኤስ ላይ መጣው ይሄንን ይመስላል። የህግ ባለሙያዎች እዚህ ላይ ምን ትላላችሁ? ኮሜንት ላይ አጋሩ። ቪዲዮ የምትሰሩ የቴዲ አፍሮ አድናቂዎች በጠቅላላ ማለት ነው ምን ሆናችሁ ነው? ንጉስ ስትሉ ሰውየው ከልጅነቱ ጀምሮ 8ኛ ንጉስ እኔ ነኝ ብሎ ነው አሁን ንጉስ ስልጣን ላይ የወጣው። ሌላ ንጉስ ከየት አባቱ መጣ ብሎ ቴዲ አፍሮን የሆነ ነገር እንዳያረግብን እኛንም ሰብሰብ አድርጎ በጅምላ የሆነ ነገር እንዳያረገን ንጉስ አትበሉ። ስትፈልጉ ፊት አውራሪ፣ ቀኝ አዝማች፣ ግራ አዝማች፣ ዲነግዴ ምናምን በሉት እንዴ። ተው፣ የዛኛው ይጎ ሰፊ ነው የሆነ ነገር ያረገናል። ዲነግዴ ብለናል። እንግዲህ አንድ ኬንያዊ ጀማሪ ዩኒቨርሲቲ አስተማሪ ወርሃዊ ደሞዙ መነሻ ማለት ነው $1200 የሚከፈለው ሲሆን ኢትዮጵያ ውስጥ አንድ ሙሉ ፕሮፌሰር $200 ይከፈለዋል በወር። አሁን ኬንያውያን ትምህርት ላይ ያዩት እኛ ግን ልናየው ያልቻልነው ነገር ምንድነው ነው ጥያቄው። ህንድን ምሳሌ ላርግላችሁ። አቃለው አብዛኞቻችሁም ህንድ ሲባል ማለት ነው ህዝቡ በጣም የተማረ ከዛ ግን ምንም ስራ የሌለው ችስት አድርጋችሁ ነው የምትቆጥሩት አይደል? በሉ ያዙ ልንገራችሁ። የአፕል ሲኢኦ ህንዳዊ ነው። የማይክሮሶፍት ሲኢኦ ህንዳዊ ነው። የጉግል ሲኢኦ ህንዳዊ ነው። የዩቲዩብ ሲኢኦ አዶቤ ይሄ ጭራሽ እንዳያን ዲቨሎፕ ያደረጉት ሶፍትዌር ነው። የሲአይኤ ዳይሬክተር ህንዳዊ ነው። እች ራሱ ለጥቂት ፕሬዝዳንት ልትሆን ነበር የአሜሪካ፣ እሷም ህንዳዊ ናት። ሚንዋይል ብዙ ኢትዮጵያዊ መማር አይጠቅምም ብላብላ ያለ ይቆይና አሜሪካ ሄዶ እዛ ዌልፌር አይደል እንደሚበላው ለአንድ ፕሮፌሰር 30 ሺህ ብር በወር ሪሊ። እዚህ ጋር እኮ ዩጩፋ ያደረገው መነጽር እኮ $500 እኮ ነው የሚሸጠው እኮ። በረከት የያዘብህ ዘንዶ ነው እያለ እያስተማረን ማለት ነው። ለእናታችሁ አንድ ብርጭቆ ውሃ ቀርታችሁ ያልሰጣችሁ፣ አንድ ጀበና ቡና ያላፈላችሁ እናትነት ለመሆኑ በሹፎርና በነጠላና በሁማን ሄር ነው እንደሚለካው? እናንተ ወጨበሪያሞች እንጂ የኢትዮጵያ እናቶች ሙሉ እንደው የፈለገው ቢለብሱስ ነጠላ ሻሽ ጣል ሳያረጉ ወዛቸው፣ ግርማ ሞገሳቸው፣ ባህላችን፣ ኢትዮጵያዊነታችን፣ እናትነታችን ነው። አንቺ የትኛዋ የእናት ክብርና የእናትነት ወግን አይተሽ ነው ደግሞ ስለ እናት ወግና ስነ ስርዓት የምታወሪ? አንቺ ወጨበሪያ በበዓል ምድር ገበታ አቅርበሽ እንደው እንኳን አደረሳችሁ ከማለት የሰውን ስጋ የምትበይ ሰው በላ እንጃኔ ስትሞች የትኛው ሰው ሬሳሽን እንደሚያጥበው ሊያሾ የምትባዩማ አንቺም እናት ሆነሽ ደግሞ ስለ እናት ታወሪያለሽ? ስለ እናት ክብር ስነ ስርዓት ታወሪያለሽ? አንቺን ልጅሽ እኮ ስታድግ እግዚአብሔር ምስክሬ የቆሞት ነው የቀበርሻት ልጅሽን። ሊያሾ እናቴ ናት ብላ ማለት በራሱ እንዴት እንደሚያሳፍራት ከ3 እና ከ4 ዓመት በኋላ ታያለሽ ልጅሽ ምን ብላ እንደምትጠይቅሽ። አንቺ ለዛ ቢስ ታያት ልጅቷን ትኑርበት። ሊያሾ ተከሰሰች። ማን ከሰሳት? አዶናይ። ለማን ሲል? በሚስቱ መታበት። ሊያሾ አሁን ስነ ስርዓቷን የምትይዝበት ሰዓት ደርሷል። ዛሬ ብታዩ ዩቲዩብ ላይ እንዲህ ያደርጋት ማለት ነው። ለምን ተከሰሰች ታውቃላችሁ? ፈጥራ ስለምታወራ። ይቀጥላል። እኔ ከሳይ እኔ በምትስማሙ ከሆነ እንኳን አንቺ ጆን ዳንኤል እንኳን 21,000 ህዝብ እያየው ከፕሌን አንወርድም ሲል ያስፈታው የለም። ከህግ አታመልጭም ማማ። አንቺ ስለሷ ቤተሰብ ነው ያወራሽው። እናቷ አባቷ ብለሽ አሁን ልጅሽን ማን እንደሚያሳድግ ነው የምናየው። ልጅሽን ማን እንደሚያሳድግልሽ ነው የምናየው። ቢያሳድጓትም ያው ሚዲያ ላይ ያወጧታል። ለማንኛውም አድርሱላት። ደስ ያለኝ እንደው በጣም ትታሰሪያለሽ። ያለሽ እኔ ላንቺ መድኃኒትሽ ነኝ። ባይ ዘ ወይ ዩቲዩብን ገብታችሁ ሰብስክራይብ አድርጉ። በዩቲዩብ ነው ጨውያቸው፣ በዩቲዩብ እንሄድላችኋለን። ቲክቶክን ፎሎ ማድረግ እንዳትረሱ።
ወጣችኋለሁ። ዛሬ ደስ ብሎኛል። ዛሬ ደግሞ ጉድህን ነው ማውጣለን። እስኪ አንተ አሳስረኝና እኔ አፌን የምዘጋበት እንዳለ እናያለን። ምክንያቱም እናንተ ስትናገሩ ለእናንተ የሚቆም ህግ፣ ለእኔ የማይቆም ህግ ካለ እናያለን። ኤንዌይስ ወደ ዋናው ፖይንት ይመጣለሁ። እዚህ ውስጥ ያላችሁ ትላልቅ ሰዎች፣ እናቶች፣ እህቶች፣ ወንድሞች፣ እኔን ሀሳቤን የምትከታተሉ ሰዎች ሚዲያ ላይ ተቆርጦ ወጥቶ ያ እንደዚህ ሰውን ተናገረች እንደዚህ ለምናገራቸው ነገሮች ምክንያት አለ። ካለ ምክንያት አልናገርም። ሚዲያ ላይ አምጥተህ ካሳየኝ እነግርሃለሁ። እስኪ በቃ ድረስ መምከር ካለብህ ሊያሾ ላይ ተነስተውባታል። ያው ብዙዎችም ተናግረዋል ስለ ጃኒ እናት እንዴት በሚዲያ እንደዚህ አልብሳ እንደዚህ መደረግ ነበረበት እያሉ በጣም ተቃውሟቸውን ሲያነሱ ነበር እና ከዛ መሀል እንግዲህ ሊያ ላይ ጸንቶባታል ነው የሚባለው እና ከተጠያቂነት አትወርድም ትጠየቃለች እየተባለ ነው። እስኪ የምናየው ይሆናል። ሌላ ሰርግ አለባቸው መሰለኝ። አስመሰለባቸው። የምን መንቀራፈፍ ነው? ታይም ኢዝ ጎልድ። የት ነው የሚሄዱት ግን? አይሾ ስፒድ የሆነ ሰርግ ፈጣሪ ደሞዜን ቀን እንደዚህ አፍጥንልኝ። አሜን። ኧረ ወይኔ ሰርግ ነው ስደት ግን የምሬት ነው የሚሄዱት። አንድ ልብ ያልተባለ ጉዳይ እስኪ ላካፍላችሁ። ማዲንጎ አፈወርቅ የሞተ ዕለት ቴዲ አፍሮና ጠቅላይ ሚኒስትር አብይ አህመድን ያፋጠጠ አንድ ነገር እንደተከሰተ ስንቶቻችን እናውቃለን? መስከረም 17 ቀን 2015 ዓ.ም ቴዲም ጠቅላይ ሚኒስትር አብይም በማዲንጎ ሀዘን ላይ ተገኝተው ነበረ። በዚህ ወቅት ታዲያ ጠቅላይ ሚኒስትር አብይ ከቴዲ አፍሮ ጋር የጋራ ፎቶ ለመነሳት ፍላጎት ነበራቸው። ከጠቅላይ ሚኒስትሩ ጋር ቴዲ ፎቶ መነሳት አልፈለገምና ሹልክ እንዳለም ይነገራል። ከዛን ጊዜ ጀምሮ ጠቅላይ ሚኒስትር አብይ አህመድ በሱ ላይ ቂም እንደያዙበት ይነገራል። ቴዲ ይሄ ቀድሞ ገብቶት ነበረ። ከእርሳቸው ጋር ፎቶ ተነስቶ ፎቶ ቢጋራ ምን አይነት ፖለቲካ ሊሰሩበት እንደሚችል ቴዲ ቀድሞ ገብቶታል። ስለዚህ ይህንን ባለማድረጉ ጠቅላይ ሚኒስትር አብይ አህመድ እስካሁን ድረስ ቂም እንደቋጠሩበት ይነገራል። ከዚህ በፊት የሰራቸው ስራዎችም የአንድነት፣ የአብሮነት፣ የሀገር ጉዳይ ዘፈኖችንም ቢሆን አብዛኞቹ መሪዎች አይቀበሏቸውም። ከቀድሞ ጠቅላይ ሚኒስትር ከአቶ መለስ ዜናዊ ጋርም ቴዲ አፍሮ በጎ ግንኙነት እንዳልነበረው የሚታወቅ ነው። እንዲያውም አቶ መለስ ዜናዊ በአንድ ወቅት እንዲህ ብለው ነበር። አዝማሪን ብሔራዊ አጀንዳ ህዝቡ ማድረጉ ብሔራዊ ንቃት እንደሚጎለው ማሳያ ነው ሲሉ ቴዲንም የቴዲ ደጋፊንም ሸንቆጥ ማድረጋቸው የሚታወስ ነው። ቴዲ ግን በራሱ መንገድ ህዝብንና መርህን ተከትሎ የጥበብ ጎዳናውን ገፍቶበታል። ለዚህም ሳይሆን አይቀርም ቴዲ አፍሮ አዲስ ስራ ባወጣ ቁጥር፣ ሙሉ አልበም ባወጣ ቁጥር፣ ነጠላ ዜማዎችን በለቀቀ ቁጥር በመንግስት በኩል እያንዳንዱ የሚሰራቸው ይዘቶች፣ እያንዳንዱ ዜማዎች እየተፈተሹ ቴዲ ላይ ጫና የሚያርፍበት የተለያዩ አገር ውስጥ ያሉ መገናኛ ብዙሃን የሱን ስራዎች እንዳያስተላልፉ የሚታገዱትም በዚህና በመሰል ጉዳዮች እንደሆነ ብዙ ይነገራል። በቃ ካሁን በኋላ ቴዲ አልበም ወጥቷል። ካሁን በኋላ በዛ በቀረዘዘ ድምጻችሁ ምትልኩልኝም ቮይስም ሆነ እንዴት አለቀ በሚመስል ድምጻችሁ ምትልኩትም ቮይስም ሆነ ያ የደከመ ሪላችሁን የደከመ እዛው ተደካከሙ ለመላክ እንዳትሞክሩ። ሀሜታም ቢሆን ቆፍጠን ጨከን ለማለት እሞክራለሁ። ካሁን በኋላ በቃ ያርመሞና የተመስጦ ጊዜን ሊፈታተነኝ የሚሞክረኝ ሰው ካለ በእኛ ሀገር እናቱ የወለደችው ወንድ ማለት ቴዲ አፍሮ የምሬ ነው። በቃ ወንድ ልጅ ወንዱ ሁሉ ኩምቢውን ጭን ውስጥ ቀብሮ ሽልጥጥ በሆነበት ዘመን ላይ እናቱ የወለደችው ወንድ ቴዲ አፍሮን አግኝተናል። ለዚህ ማረጋገጫ ከፈለጋችሁ አልበሙን ስሙት፣ ዳስጣል ሙዚቃ ስሙት። በቃ ብዙዎቻችን በልባችን እያሰብነው እያብሰለሰልነው መናገር እየፈለግን እንደው የሆነ ነገር ቢያደርግኝ የሆነ ነገር ሆኖ ምናምን እያለን
ዝም ብለን ውስጣችንን የያዝነውን ተናገረልን። ወንድ ነው። ስሙት አሉ ያልሰማችሁ ሰዎች ስሙት። ሰሞኑን በቲክቶክ ላይ ዘቢባና መሰሉ ጌም ታብታብ ሲሉ ታይተዋል። ዘቢባዬ ይሄ ይሆናል ብዬ አላስብም። ባይሆን እመርጣለሁ፣ ግን መብትሽ ነው። ያወርዱሻል። የሰው ልጅ እንደ ቆርኪ ስትበዛበት፣ እኔ አሁን የሶሻል ሚዲያ ሰው ነኝ። ዮኒ ማኛ ምን አለ የሚባል አይነት ነገር ነኝ። ተግባባን። ሌሎችም አሉ እንደዚህ ምን አለ የምትባሉ ሰዎች ሶሻል ሚዲያ ላይ ትኖራላችሁ፣ ኢንተርቴይን የምታደርጉ በዛ የምንታወቅ ሰዎች ዳስ ዊ ኦር ያንን ማንነታችን። በአርት የምትታወቁ ሰዎች ደግሞ በአርት ነው። ለምሳሌ እኔ ዘቢባ እርግጠኛ ሆኜ የምናገረው የሆነ ቦታ ላይ ብትሰራ በደምብ ጥሩ ዝግ ትዘጋለች ብዬ ማስብ ሰው ነኝ። ዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበረ። ቪዲዮን ከወደዳችሁት ላይክ አድርጉት፣ ለሌሎች እንዲዳረስ ሼር፣ እንዲሁም ሀሳብ አስተያየቶቻችሁን ኮሜንት መስጫው ላይ አስቀምጡልኝ። ወቅታዊና አዳዲስ መረጃዎች እንዲደርሳችሁ ሰብስክራይብ የምትለውን በተን በመጫን ቤተሰብ ሆኑ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።